ቡዜ ግን አላበዛሽውም እንዴ? አብርሃም የታመመው በምንድነው ብለሽ ሩታና ኤፍሬምን ከምትጠይቂ ማለት ነው ለህዝቡ አብርሃም ድኗል ብለሽ ፊት ለፊት ይዘሽው መተሻል። አብርሃም የዳነበትን በምን እንደሆነ ለምን ለኦዲየንሶችሽ መጀመሪያ ይፋ አላደረግሽም? ሩታንና ሄርሜላን ከአብርሃም መሀል አርገሽ እውነቱን አውጡ ብለሽ እነሱን ከማፋጠጥ ማለት ነው። ስለዚህ ድራማ እየሰራሽ እንደሆነ እንዲሁ ያስታውቃል። እመኑኝ የሚሰሩት ድራማ ነው ጋይሶች። ዝም ብላችሁ ደግሞ የሩታ የሄርሜላ ደጋፊ እያልን የምትሰዳደቡ አጸያፊ ቃላት ቲክቶክ ላይ በጣም ነው የምትገርሙት። ከሴት ምላስ ወይም ከሴት የማይጠበቅ ንግግር ነው ማለት ነው። እናንተም ብልግናችሁን በአደባባይ እያሳያችሁ ነው። ልቦና ይስጣችሁ። የመጣችሁበትን አላማ ትታችሁ ላልመጣችሁበት አላማ ስታለቅሱ በእውነት ምን አይነት ድንጋይና ከእናንተ እኩል የአረብ ሀገር ሴት እየተባልን ለምንሰደበው አንገታችንን ደፍተን ልጆቻችን ለምናሳድገው በእውነት እንደ ሀገርም አዋርዳችሁናል። ክርስቶስን አዋርዳችሁናል ማለት ነውና እውነት እናንተ በጎች ማለት አሁንም በጎች ናችሁ ማለት ነው። ደግሜ እነግራችኋለሁ። ለቃላቶቼ በጣም ይቅርታ አድርጉልኝ ማለት ነው የምፈልገው። እንግዲህ አብርሃም ሄርሜላን ብዙ ጥያቄ ላይ አቅርቦላታል። ለምንድነው የዋሸሽኝ? 4-5 ቀን ውጪ ይዤክ ሄዳለሁ ብለሽ ወይም ጸበል ቦታ እዛ አልነበርኩኝም። እቤት እንረፍ ያልሽ ሰዓትም ደግሞ አንቺ ነበርሽ እንጂ ስታርፍ የነበረው እኔ አይደለሁም። እሱንም አላስታውስም ብሏል። እሱንም ተመልክተናል። ግን ቡዜ ሄዳ ሩታና ኤፍሬምን እውነቱን አውጡ እያለች ነበር። አሁን ቡዜ የፈራችው ለምንድን ነው? ሁሉ ትኩረቷ ሩታና ኤፍሬም ላይ ያረገችው ማለት ነው። እውነት አብርሃም ታሟል? መንፈሳዊ ቦታ ሄዶ ነው ድኖ የመጣው ታልሽ? ለምን በምን እንደዳነ ማን እንዳረገበት ጸበል ቦታም ከሆነ እኮ ይለፈልፋል መንፈሱ ማለት ነው። እና የማን ስም እንደጠራ ለምን በይፋ አልተናገረችም? ስለዚህ አብርሃም አሁንም ቢሆን አልታመመም። ውሸትና ውሸት፣ ድራማና ድራማ ለቻናላቸው ማሳደጊያ እየሸቀሉ እንደሆነ እንዲሁ ያስታውቃል። ለማንኛውም ልቦና ይስጠን። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ተርፍ ይበል። ኢትዮጵያንም ኤርትራያንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እንዲሁም የሩታዬ እህቶች እንቆች፣ ንጾች፣ ጨዋዎች፣ የጀግናዋ ያተበገሬ የኛ አደናጋሪ የልዑልዬ እናት ሩታ ሀብቴ ማለት ነውና አሁንም ቡዜ ሩታን ልትተዋት አልቻለችም ማለት ነው። በእውነት ለምን እንደዚህ በክፉ አይኗ እንደምትመለከታትና ሩታ ላይ ጥላቻ እንዳላት ቡዜ ምንም ሊገባን አልቻለም። ተመልክታችኋል እንግዲህ ከ2 ቀን በፊት አብርሃም ሁለቱንም ሴቶች ግራ ቀኝ አድርጎ ጥያቄ ሲጠይቃቸውና ሲያፋጥጣቸው ነበረ። ሩታም የራሷ ያላትን እውነት ተናግራለች። ሄርሜላ ለምን ተጠየቅኩኝ? እኔ እዚህ ውስጥ መጠርጠር የለብኝም፣ ንጹህ ሴት ነኝ፣ ለአንተ መልካም ማስብ ነኝ ብላለች ማለት ነው። እንዲህ ማለት ምንድን ነው? ይሄን ነገር ያደረገችው ሩታ ናት እያሉ እየደመደሙ ነው ማለት ነው። በእውነት ያሳዝናል። ሩታ ማድረግ ብትፈልግ ኖሮ አሁን አይደለም የምታረገው። ገና ልዑልን ነፍሰ ጡር ሆና የሰዓት ስጦታ የሰጠች ሰዓት ለአብርሃም ያኔ ነበረ ሩታ ብታደርገው ኖሮ ያኔ ታደርገው ነበር። ግን አሁንም ንጹህ ሴት፣ እውነቴን ነው፣ እውነትን ፊት ለፊት የምትጋፈጥ ጨዋ ሴት እንደሆነች ስለምታውቁ በፈለጋችሁት መጣችሁ። አንዴ በመስቀል መጡ፣ መተት አርጋ ነው አሉ። አንዴ አብርሃምን አደንዝዛው ነው፣ አንዴ ራቆት ቪዲዮ ቀርጻው ነው። ብዙ ነገሮች አሉ የሩታን ስም ለማጠልሸት፣ ሩታን ለመጣል፣ ሩታን ለመስበር ማለት ነውና ያ ሁሉ አልሳካላቸው፣ አልሳካ አላቸው። በመጨረሻም እንግዲህ ሄርሜላ ሆን ብላ ሄርሜላ በነገራችን ፊት ለፊት ለሰዎች በጣም በቃ መልካም ነገር የምትሰራ መልካምን ነገር ፍቅርን ብቻ የምትሰብክ ለፍቅር ብቻ ሟች እንደሆነች ፊት ለፊት ለሰዎች እይታ ትቀርባለች እንጂ ከጀርባዋ ግን ከባድ ሴራ እየሰራች ነው ማለት ነው። ይሄ ነገር እንግዲህ አብርሃም የነበረው ከሩታ ጋር ሳይሆን ከሄርሜላ ጋር ነበረ።
እንዴት በቅስፈት ወደ ሩታ መጣ ከሄርሜላ ጋር? ሄርሜላ ሆን ብላ ይሄን ነገር ራሷ አድርጋ አብርሃም ሩታ እንዳደረገችበትና ከባድ ጸብ በቤተሰብም እንድትጠላ ልጁንም እንዲረሳ ሆን ብላ ያደረገችውን ቡዜም ሸፍናላት አሁንም ነገሮችን ወደ ሩታ አምጥታለች ማለት ነውና ቡዜ በጣም እያበዛሽው ነው። በእውነት ለምንድን ነው በእድሜሽ የማትከበሪው? እውነቱን አውጡ። አሁንም እውነቱ እስካልወጣ ድረስ አረፍ የምቀመጥ ሰው አይደለሁም ብላለች። አንቺ ነሽ አይደል ወንድምሽን እንዲድን ቤተሰብ ጋር ወስጀዋለሁ ብለሽ የነበረው? የራሷ ቻናል ላይ ስትናገር ሰምታችሁ ከሆነ ግን አብርሃም ቡታጅራ እንዳልሄደ ይሄ ጉዳይ ቤተሰብ ጋር እንዳልደረሰ ተናግራለች ማለት ነው። ቤተሰብ እኛም ማየት የሚፈልገው በደስታ ነው እንጂ በዚህ አይነት ነገር አይደለም። ኦኬ እሱን ተቀብለናል። ግን መጀመሪያ እኮ አብርሃምን እቤትሽ አምጥተሽ ሩታም ሳትሰማ ወደ ቡታጅራ እንደሚሄድ እንደውም እንድትሰናበተው ነይና ቻው በይው ብለሽ የደወልሽው እኮ ለሄርሜላ ነው እንጂ ለሩታ አልነበረም። ሩታም ደግሞ ተንኮልሽን ስለምታውቅ ቀጥ ብላ መታ አብርሃምን ተሰናብተዋለች። በነገራችን ብትሰናበተው ባትሰናበተው አብርሃም ይሄ ታሞ አልጋ ያዘ ሰው አይደለም፣ ያበደ ሰው አይደለም። ሆን ብሎ እኔም አሁን እንደ አብርሃም እኛ ያውላችሁ እንደ አብርሃም አክት እናድርግ ብንል እግዚአብሔርን ነው የምላችሁ አክት ማድረግ እንችላለን። እሱ እንዳረገው ማለት ነው። ሰው ሲያናግራችሁ ደህና ነኝ በቃ እግዚአብሔር ይመስገን ዝም ብላችሁ እንዲፍዝዝ ብላችሁ ቁጭ የምትሉት ማለት ነውና እኔ ልንገራችሁ ድሮ ተማሪ ሆነኝ አያቶቼ ናቸው ያሳደጉኝ። የአያት ልጅ ነኝ። ምን ተፈጠረ? የእናቴ ወንድም ትምህርት ቤት ሲሄድ ትምህርት ቤታችን ገጠር ላይ ያው ታውቃላችሁ ገጠር ልጆች ማለት ነውና ራቅ ይላል። ወንዝ ተሻግረን ምናምን ነበር የምንሄደው። እኔ ጠዋት መነሳት ስለማልወድ ለእንቅልፍ ብዬ ስቀሰቀስ አይኔን ፍጥጥ አደርግና አልተነፍስም፣ ጸጥ እላለሁ። ተንኮሌ ማን እስከሚሄድ አጎቴ እስከሚሄድ ማለት ነው። ከዛን አያቴ ዛሬ በህይወት የለም፣ እሱ ነት ቦታ እኔ ውሸት ቦታ ነኝና ተዋት በቃ አሟት ሊሆን ይችላል ሂድ አንተ ይለዋል። እሱ ሲሄድ ግን እኔ ብድግ ብዬ እኮ ወደ እነሳለሁ ካልጋዬ ማለት ነው። አልጋ ትንድላችሁ አሁን ስፖንጅ አልጋ አይደለም የጠፍር አልጋ ነበረ፣ በጎማ የሚሰራ ቁርበት ላይ ነበር ተኝተን ያደግን። የዛሬውን አያርገው። ለማንኛውም የድሮ ጊዜ ቢመለስ ደስ ይለኛል። ምን ልላችሁ ፈልጌ ነው ይሄንን ያልኩት። እኔ እንደ አብርሃም አክት ማድረግ ብንፈልግ ማንም ሰው ያደርጋል፣ የደነዘዘ መስሎ ራሱን ማለት ነውና ታሞ አይደለም። እውነት ታሞማ ቢሆን ይቅርታ ቡዜ እውነቱን ይዛ ትመጣ ነበር። እውነቱን ይዛ ትመጣ ነበር ስላችሁ እውነቱ ምንድነው? በምን እንደዳነ ለኦዲየንሱ ይፋ ታረግ ነበረ። ያ ሁሉ እንግዲህ በኮሜንት ቡዜ አብርሃምን ጸበል ይዘሽው ሂጂ፣ ለእንደዚህ ከአይነት ነገር ጸበል ነው መድኃኒቱ፣ ይድናል፣ እንዳትለይው፣ እዚች እስስት ጋር እንዳታስጠጊው ሲሏት የነበሩትን በሙሉ ታከብርና ለነሱ ክብር እንኳን ስትል ምን ታረጋለች? እውነቱን ትናገር ነበረ። አብርሃም ስላልታመመ እየሰሩ ያሉት ነገር ውሸት ስለሆነ ትውልድን የሚያጠፋ ስለሆነ ሀገርን የሚያጠፋ ስለሆነ ስለዚህ ምን ብላ እውነቱን ትናገር? የራሷ ጥፋት እንዳይታወቅባት ምን አድርገው መጡ? ሩታና ኤፍሬምን አሁንም እውነቱን አውጡ፣ እውነቱ ያለው እናንተ ጋር ነው፣ እውነቱን ተናገሩና ይቅርታ ጠይቁ እየተባሉ ነው። ባልሰሩት ስራ እንዴት ነው አንድ ሰው ባልሰራው ስራ ይቅርታ የሚጠይቀው? ይቅርታ መጠየቅ ያለባት እንደውም ሄርሜላ ናት። እንደኔ ሄርሜላ ይቅርታ መጠየቅ አለባት። እንደኔ ነው የምላችሁ። በቃ እንደኔ አስተሳሰብ፣ እንደኔ አመለካከት ሄርሜላ ይቅርታ ትጠይቅ። ብዙ ነገሮችን እንትን ስትል የነበረው እሷ ናት። አዎ ሩታና ኤፍሬም አብርሃም በሚያደርገው
እኔ ተስማምቶኛል ሲጠይቁትም እንግዲህ አዎ ተመችቶኛል በሚለው የታመመ አይመስልም። እኛም አልታመመም ነው ያልኩት። እኔም ፈዟል በሚባለው ነገር ላይ እንግዲህ ሰው ይሄን በል ሲለው ይላል። አብርሃም እኮ ገና ሕፃን ልጅ አፉን የሚፈታ ሕፃን ልጅ አይደለም። እንዲህ በል ስትሉት የሚለው ሕፃን ልጅ ነው። በነገራችን ገና አፉን ልታስፈቱ እያለማመዳችሁ ያላችሁት ማለት ነው። ታዲያ ይሄን የሚያክል ወጣት ሰውዬ እንዴት ነው? እንጃ ብቻ በጣም ነው የሚገርመው። ለማንኛውም ሩታን መጣል አትችሉም። አዎ ልታንገዳግዷት ትችላላችሁ፣ ግን አትወድቅላችሁም። እኛ ሩታ ምን ያህል ጠንካራ ሴት እንደሆነች በእውነት አሁን አብርሃም ጋር እየተከተለችው ባለው ነገር ላይ አብርሃምን አልተው ብላ አልቆርጥላት ብሎ ክብሯን እያጣች ባለው ነገር ላይ ትንሽ ሊከፋን ይችላል። ይሄን ደግሞ እያረገች ያለችው ወይ ከአብርሃም ውጭ ወንድ አላገኝም፣ ትዳር አልይዝም፣ ህይወት አልኖርም ብላ አይደለም እቺ ሴት። እውነቴን ነው የምላችሁ። ግን ነገ የልጇ ጥያቄ ስላለባት ያን ጥያቄ ለመመለስ ስትል ብዙ መከራ፣ ብዙ ስቃይ፣ ብዙ ነገር እያሳለፈች ነው። ብዙ ነገር ማለት ነው። እና ይሄም ደግሞ አብርሃም እየተረዳው አይደለም። ስለ ነገ ልጁ ለሚጠይቀው ጥያቄ መልስ እየተጨነቀ አይደለም። አንድና አንድ ክብሩ ለአብርሃም ምኑ ነው? እዛ ጋር አይታችሁ ከሆነ ሁሉም የራሱ ቻናል መቼ አድጎ የወር ገቢውን ብቻ እያመቻቸ ነው ያለው ማለት ነው። እና በእውነት እንደዚህ አይነት ቀልድ እኔ እንጃ ያስጠላል። አንደኛ ምንም አይነት ትምህርት ሰጪ አይደለም እየሰሩ ያሉት። ትዳር መጥፎ ነገር እንደሆነ ለትዳር ያላቸውን በእውነት ወደፊት ሰው ትዳር እንኳን ቢዝ ትዳር ምን ያህል መጥፎ እንደሆነ፣ ትዳር ላይ ታማኝ ሆኗችሁ እንዳትኖሩ ይሄን ነው እያስተማሩ ያሉት። እኔ ተረዳሁት ይሄን ነው እንጂ ስለ ትዳር መልካምነት አይደለም። ስለ ትዳር መጥፎ ጎኑን ነው እያስተማሩ ያሉት ማለት ነው። እንደገና ደግሞ ትዳራችሁን ሳትፈቱ አንዷን አስረግዛችሁ ሌላ ሴት መያዝ እንደምትችሉ ነው እያስተማሩ ያሉት፣ እውነት ስለሆነ ማለት ነው። እና በብዛት አሁን አንድ ሁለት የምትሉት አይደለም፣ በብዛት እንደዚህ አይነት ነገር እየተሰራ ነው። በቃ ሰውም ደግሞ ይሄን ነገር አሜን ብሎ ተቀብሏል። አሜን ብሎ ማለት ነው። በብዛት ያው የምንከታተላቸው እናውቃለን፣ የት እንዳለን አረብ ሀገር ያለን እህቶች ነን። እና በእውነት አንዳንዴ የእነሱን ምን ለቀቁ ምን አረጉ ብላችሁ ከምትመለከቱ እንደኔ እንደ አንድ እህት መዳብ ቤት እንዳለው የራሳችሁን በእውነት የራሳችሁን ነገር ብታሳድጉ ለራሳችሁ የሚጠቅማችሁን ነገ 50 ሳንቲም ቆጠረ 10 ሳንቲም ቆጠረ፣ እውነቴን ነው አንድ ቀን እንደነሱ ፈጣሪ ሊያነሳን ሊመለከተን ልንፈምስ እንችላለን። የራሳችሁን ቻናል ወይ የራሳችሁን ቲክቶክ ከፍታችሁ፣ እውነቴን ነው እኔ በቲክቶክ ብዙ አላውቅም በዩቱብ ስለሆነ ማለት ነው። እና ብታሳድጉ ባይ ነኝ እንጂ ድራማ እየሰሩ እንደሆነ ልታውቁ ይገባል። መዳብ ቤት ደግሞ ቁጭ ብላችሁ ለምትሰዳደቡ በጣም አጸያፊ ቃላት፣ አንቺ የሩታ ምን፣ አንተ የሄርሜላ ምን፣ አብርሽ ምን እያላችሁ ሴቶቹ በግሩፕ ሆናችሁ ማለት ነው። እና ኧረ ተው አደብ ግዙ። የመጣችሁበትን አላማ ጥላችሁ ላልመጣችሁበት አላማ ስትሰዳደቡ እዛ ቤተሰብ በጦርነት በችግር ይታመሳል። እዚህ ደግሞ በአብርሃም በሩታ በሄርሜላ ቲክቶኩን እያመሳችሁት ያላችሁ ምን አይነት ገገማ እንጃ ገገማ ሴቶች እንደሆናችሁ አላማችሁን እረስታችሁ እዚሁ 10-14 ዓመት እናንተ ቁጭ ብላችሁ ሄርሜላ አብርሽ ስትሉ እነሱ ግን ህይወታቸውን ቀን በቀን አበባ እየመሰሉ እኛ ከዛች ከዩኒፎርም ከለበስ ነው ፎቅ ሳንል ማለት ነው ፎቅ ሳንል እዛው አምና ያለንበት ቦታ ላይ እዛው ተጎልተን እውነት እንሞላዋለን ያልነውን ሳንሞላ እናሳካለን ያልነውን ነገር ሳናሳካ ስለ ሰው ነገር ብቻ ስንጨነቅ ማለት ነው። ስንጨነቅ እነሱ ግን
ዶላራቸውን እያበሰሉ እንደሆነ በዚሁ ልነግራችሁ እወዳለሁኝ። እኔ ሩታዬ ናት የምታሳዝነኝ። ሩታዬ ፈጣሪ ይርዳሽ፣ ፈጣሪ ያጠንከረሽ፣ ልዑልን ያሳድግልሽ። አንቺ ጀግና ሴት ነሽ። ለትዳርሽ ብዙ መስዋዕትን ከፍለሻል። በእውነት ተንግዲህ ለራስሽ መኖር አለብሽ። ለልጅሽ ታስፈልጊዋለሽ። የኛ ጀግና የኛ እንቁ ማለት ነውና ጠላቶችሽን አሁንም ቢሆን አንገታቸው ማስደፋት እንጂ አንቺን አንገት ማስደፋት አይችሉም። የነሱ አንገት ይደፋል እንጂ ማለት ነውና ሁሌም ቢሆን መልካም ነገር ብንሰራ መልካም ነገር ይገጥመናል ብዬ አስባለሁኝ። በተረፈ ወዳችኋለሁ። ቪዲዮን ሲጀምሩ በላይክ በሰብስክራይብ ጀምሩ። ለሀገራችን ኢትዮጵያ ሰላሟን ብዝት ተተረፈ ያድርግልን። በሌላ ቪዲዮ እንገናኛለን። እናንተም የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ። እንግዲህ ቡዜ በጣም እያበዛችሁ ነው፣ እንደኔ ማለት ነው። በእውነት እውነቱን አውጡ እያለች ነው። እኔ አሁንም ቢሆን ሄርሜላ ጋም ጉድ እንዳለ ይሰማኛል። ሄርሜላ የደበቀችው ነገር እንዳለ ይሰማኛል ማለት ነው። ትኩረትሽን ሄርሜላ ላይም ብታረጊ ደስ ይላል። እንግዲህ በያላችሁበት ፍቅር ሰላሙን ይስጠን ይስጣችሁ እላለሁ ማለት ነው። ጋይሶች ያው እናንተ የተመቻችሁን የራሳችሁን ሀሳብ ስጡበት። እንግዲህ ምን ይመስላችኋል? ሄር ማናት ቡዜ አሁን እያረገች ያለችው ነገር አግባብ ነው ብላችሁ ታምናላችሁ እናንተ? እውነቱ እሷም የምታውቀው እውነት አለ፣ እኔ እንደተመለከትኩት ማለት ነው። ቡዜም የምታውቀው እውነት አለ። ለሄርሜላ ብዙ ነገሮችን የደበቀችላት እውነት አለ። ያ ነገር እንዲወጣ ለምን አልፈለገችም? ያ እውነት እንዲወጣ ለምን አልፈለገችም? ቡዜ ማለት ነው። ለምንድን ነው ትኩረቷን በሙሉ ኤፍሬምና ሄርሜላ ሩታ ላይ እንዲደረግ ያረገችው? ለምንድን ነው ጫናው እነሱ ላይ ብቻ እንዲሆን ትኩረት ሰዎች እነሱ ላይ እንዲስቡ ያረገችው? ለምንድን ነው? ይሄን ያህል እውነቱን ተናገረች። እቺ ልጅ ምላለች ምንም ነገር እንዳላረገች። አሁን ላይ ደግሞ እኛ አብርሃም በሚያሳየን አክት ነው ደህና ነው ያልነው እንጂ አሁን ነገሮችን አላስታውስም ሲል እውነትም ታሟል እንዴ ብለን ያልነው አሁን ነው እያለ ነው ኤፍሬም ማለት ነው። እንደው አሁን ይደረግ ብንል ኤፍሬም በአብርሃም ላይ ያረጋል ብዬ እኔ አላምንበትም። በእውነት ቢያንስ ወንድሙ ነው። ገብቷችኋል? ሩታ እንዳልኳችሁም ሩታም ሆነች ሄርሜላ ባዳ ናት፣ ከውጭ የመጣች ናት እንጂ ከእናቱ አንጀት የወጣች ወይም የእናቱ ልጅ አይደለችም። ባድነትን አይለቅም ማለት ነው። ምንም እንትን ቢል ሄርሜላም እንግዲህ ለፍቅር ብላ ነው። ንጹህ ሴት ናት፣ ንጹህ አፍቃሪ ናት እያላችሁ ነው ብዙዎቻችሁ። እኔ እሷ ንጹህ አፍቃሪነት አልታየኝም እንደኔ ማለት ነው። እሱም ያልታየኝ ምክንያት አንድ ነገር አለ። ብዙ ነገሮችን ማለት ነው ለአብርሃም እኔ ሁለተኛ ሚስት መሆን ስላልፈለግኩ ነው ብዙ ርቀቶችን የሄድኩት፣ ብዙ መስዋዕት የከፈልኩት እያለች ነው። ይሄ ነገር ሆን ብሎ ተጠንስሶ የተሰራ ሴራ ነው። ሆን ብሎ ማለት ነው። ሄርሜላን የላካት አንድ በአብርሃምና በሩታ መካከል የቅርብ ሰው አለ። ዝም ብላ ሄርሜላ ዘው ብላ በነ አቤል በኩል እንዳልመጣች እውነቴን ነው ልትረዱ ይገባል። እኔ እዚህ ላይ የቡዜ እጅ እንዳለበት እጠረጥራለሁ። አሁንም ማለት ነው በምታሳየው ነገር ቡዜ በምታሳየው ሩታ ላይ በምታሳየው አክት እግዚአብሔር ነው የምላችሁ የምጠረጥረው ነገር አለ እንጂ ሄርሜላ ዝም ብላ እነ አቤል ብቻ ስላመጧት ከአብርሃም ጋር ሆነችው። መጀመሪያ ይሄ ሰዓቱ እንዲሰጠው ሰዓቱ የተሰጠው ጊዜ ራሱ እኮ ነገሩ ቢካረር ኖሮ እዚህ አይደርስም። ያኔ ሀይ ቢባል ማለት ነው። አሁን ላይ እንደምንም ብላችሁ ሩታ ያልሆነ ውሳኔ እንድትወስን ካረጋችሁ በኋላ አሁን በሌላ ደግሞ በድግምት መጡ ብለው በመስቀል መጡ። እኔ አንድ ጥፋት
ሩታ መስቀሉን ወይ ባላረገችለት ኖሮ ስጦታ ነው ብዬ ነው ያረኩለት ብላለች በነገራችን። ከዛን ያው መስቀሉን ቢወልቅም አብርሃም ግን ደንዝዟል። ሄርሜላም ደግሞ ስለ ሰዓቱ ደጋግማ ለምንድን ነው ይሄ ሰዓት ከእጁ ላይ የወለቀው? እኔ ገዛሁለት፣ ይሄም ማን እንደገዛለት አላቅም። ስለ ሰዓቱ ራሱ ያወራ ሰው የለም። አስቡት። እንደውም አብርሃም ነው ትናንት ሄርሜላን ሲጠይቃት የነበረው ለምንድን ነው ይዘሽን ስትሄጂ ቪዲዮ ያልቀረሽው ብሏታል እንጂ ስለ ሰዓቱ ያወራ ሰው በፍጹም የለም ማለት ነው። ያንን እንኳን ለምንድን ያልሽው ብላ ለምን ቡዜ ይሄን ጥያቄ አልጠየቀችም? ምን የምላችሁ ለምን አልጠየቀቻትም? አብርሃም እኛ ጋር የመጣ ጊዜ ታሞ ሰዓቱ ለምንድን ነው ከእጁ ላይ የወለቀው ብለሽ ያልሽበት ምክንያትሽ ምንድን ነው? እንኳን ይችን ጥያቄ እንኳን ለምን ሳትጠይቃት? በእውነት ቡዜ ማለት ነው። የሄርሜላን ብዙ ነገሮች ግን እየሸፈነች እንደሆነ ተረድታችኋል? ብዙ ነገሮች ማለት ነው። ጭራሽ ስለ ሄርሜላ ሲወራ ሄርሜላን ጭንቅላትሽ ውስጥ ልታስገቢያት አይገባም። አሁን ንግግሬ ስለ ወንድሜ ጤንነት ነው ሁሌም የምትላት ሩታም ማለት ነው። ጭራሽ ማለት ነው ሄርሜላ እኮ ብዙ ነገር ያረገች ሴት ናት። እንኳን ብትላትም ልታምናት አልቻለችም። ልሰማት ማለት ነው። ቡዜ ይሄን ጉዳይ ልሰማ አትችልም። ለምንድን ነው? የሆነ ነገር ተሌለ ሩታ ስለ ሄርሜላ ስታነሳ አንድ ተጨባጭ ነገር እንኳን እንድታወራት አትፈልግም። አንድ ቃላት እንኳን ማለት ነው። አሁን ስለዛ አይደለም የምጠይቅሽ። አንቺና ሄርሜላ አትዋደዱም። እንዴት ይዋደዳሉ?